ጌታቸው ረዳ መቀሌ ጊዜያዊ አስተዳደር ፕሬዝዳንት ሆኖ ከአብይ አህመድ ጋር በሚዶልትበት ጊዜ በካልቾ አጡዘው ወደ 4 ኪሎ ቲፒኤልኤፎች ጠልዘው ከማባረራቸው በፊት እንደ ኳስ አንጥረው ከመላካቸው በፊት ጌታቸው ረዳ መቀሌ የተንከባለለ ማታ ማታ ከአብይ አህመድ ጋር በሚዶልትበት ጊዜ የአብይ አህመድን አጀንዳ ለማስፈጸምና በትግራይ ተቀባይነት እንዲያገኝ አየህ ለጊዜው ተቀባይነት አግኝቶ የጥፋት አጀንዳቸውን ለማስፈጸም እንዲረዳቸው የራያን ህዝብ ከ40-50 ሺህ የማያንስ ጭዳ አረጉት። ምን ብለው ጌታቸው ረዳ ሰራዊት ይዘህ ናና ወታደርህን አስጠጋ፣ መከላከያ ትቶ ይወጣል፣ ከመሆኒ ከጨርጨር ካላማጣ ተነስቶ ጥሎ የእጁ መጥቶ ይሰፍራል፣ እናንተ እያጠቃችሁና ራያን ተቆጣጠሩ አሏቸው። አማራው እዛ የነበረው ኃይል ጊዜያዊ አስተዳደር ተብሎ የነበረውን ኃይል አፈራርሱ ተቆጣጠሩ አሏቸው። መከላከያ የሚባለው አንድ ጥይት ሳይተኮስ ነቅሎ መጣና የእጁ ላይ ሰፈረ። አካባቢውን እንዲቆጣጠሩ ታደረጉ። አሁን ከህወሓት ጋር ጸብ ውስጥ ሲገቡና ህወሓት ጌታቸው ረዳን ጠርጋባርና የኦህዴድን ተልዕኮ በመፈጸም ከአማራው ጋር ለዘላለም ወደ ጦርነት በሚያስገባን ጉዳይ ላይ አንገባም ብላ እምቢ ስትላቸው አሁን ቆቦ ላይ ወታደር አሰለጠንን። ማንንም ይጠብቃሉ? ራያንም ይጠብቅ። ራያን ማለት ጌታቸው ረዳ ሰጣችሁ እኮ ህወሓት ይቆጣጠረው ብላችሁ ነበረ። ሲጨንቃችሁና ህወሓት ወደ 4 ኪሎ ሊመጣ ነው ብላችሁ ስትፈሩ ሚሊሻ ሰልጥነ የራያ አዛዥ ለመሆን ስትሞክር እነምሬ ወዳጆ መስሚያችን ጥጥ ነው አሉ፣ አበጁ። የምኒልክ ህዝብ 40 ሀገር ፋለው እንደዚህ አይነት እድል አልሰጠህም ማለት አበጃችሁ። ጀግና ማለት ይሄ ነው። ትላንት ለምዷል። አንድ ጥይት ሲጮህ ዳይፐር አርጎ የሚሮጥ ጀነራል አዋጊ ብሎ ልኮ በወቅቱ አገር የሚድን መስሏቸው ዛሬ ምኒልክ ህዝብ የሚያክል ግዙፍ ህዝብ የሚመሩ የቤት አማራ ወሎ ፈርጦች ትላንትና ከኦህዴድ ጀነራሎች ጎን ተሰልፈው ተዋግተውለታል። ያ እንዲደገምና አሁንም ወያኔ መጣላችሁ የሚል ቅስቀሳ በመቀስቀስ ይሄንን ቅድም የገለጽንላችሁን ሴራ እና ሸፍጥ መጫወቻ ሊያደርገው ይሞክራል። ወያኔ በራያ ጉዳይ መጣላችሁ ራያን ሊወስደው ነው እያለ ወሎ ሰሜን ኦሮሚያ ነው የሚል ካርታ ይዞ የሚዞር የአብይ አህመድ ቡድን አዲስ አበባ ላይ የሰበሩንን አማራውን ነፍጠኛውን ሰብረነዋል እያለ ራያ ላይ ግን ከሻዕቢያ ከወያኔ ላስጠልልህ ነው ይላል። እንዲህ አይነት ድንቁርና ውስጥ ከገባ ብቻ ነው ከአብይ አህመድ ጋር ሆነ ሌላውን ልትዋጋ የምትችለው። የትግራይ ኃይሎችንም ከኦህዴድ ጋር ብታብሩ አማራው ላይ ያለውን ልዩ ኃይሉን አፈርሳለሁ ፋኖን በትናለሁ ብሎ ቃል ገባላቸው። ልዩ ኃይሉን ሲያፈርስ ፋኖን ለመከፋፈል ዝግጅት ሲያዘጋጅ እኮ እነ ጌታቸው ረዳ እንዲህ ያለ ቆራጥ እርምጃ ይወስዳል ብለን አላሰብንም ነበር፣ ወሳኝ እርምጃ ወሰደ ሲሉን የነበረው ጎበዝ ከእንደዚህ ያለ አረመኔና ከሃዲ ቡድን ጋር ነበር ስንታገል የነበረው። ይሄ መታወቅ አለበት። አሁንም በጣም ጥንካሬ ባለው መንገድ በተናበበ መንገድ ይህንን ነውረኛ የኦህዴድ ቡድን መታገልና ለአንዴና ለመጨረሻ ጊዜ እንዲያከትም በኢትዮጵያ ውስጥ ከዚህ በኋላ የኦህዴድ ቡድን ወደ ስልጣን መጥቶ ሰሜን ኢትዮጵያን ደቡብ ኢትዮጵያን እያለ እየመረጠ እንዲያፈርስ ልንፈቅድለት አይገባም። የሲዳማ ህዝብ መታገል ያለበት ለራሱ ሲል አትሊስት የአማራ ህዝብ መጥቶ ሲዳማ ላይ ጥያቄ የለውም። የትግራይ ህዝብ መጥቶ ሲዳማ ላይ ጥያቄ የለውም። የሲዳማ ህዝብ እንደ ህዝብ ህልውና ተጠብቆ እንዲኖር ይፈልጋል። ኦህዴድ ይሄን ይፈልጋል ወይ ነው ጥያቄ። የወላይታ ህዝብ አማራ ነው ስጋቱ? ትግራይ ነው ስጋቱ? ለጋሞ ማን ነው ስጋቱ? ቡራዮ ላይ ያረደው ማን ነው? እኛ ነን። እውነት ነው መነጋገር ያለብን። ለሶማሌ ስጋቱ ማን ነው? 99 ቀበሌ ክሌም የሚያደርገው ከሶማሌ ኦሮሚያ የሚባለውን ክልል የሚመሩት እነ ሽመልስ አብዲሳ አይደሉ? እንኳንስ ወሎን በይፋ ሰሜን ኦሮሚያ ማለት ቀርቶ ሰሜን ኦሮሚያ ላሉት ይቅርና ነው የምነግርህ። ወሎን ሰሜን ኦሮሚያ ብለው ለሚሄዱት አይደለም። ሶማሌ 99 ቀበሌዎች የኛ ናቸው ብለው ክሌም ያደርጋሉ። ከአፋር አማራ ምንድነው ክሌም የሚያደርግ? ቱ ቢ ኦነስት ትግራይ አሁን ከአፋር ይሄ ይገባኛል ብሎ የሚጠይቀው ምንድን? እነሱ ግን 4 ወረዳዎች ከአፋር የኛ ናቸው የሚል ጥያቄ አላቸው። ለድሬዳዋ አማራ ነው ስጋቱ? ትግሬው ነው ስጋቱ? ለድሬዳዋ ስጋት ማን ነው?
የኛ ነው ብሎ በአብይ አህመድ ደረጃ ክሌም ያደረጉት ኦሮሞ ፖለቲካ ኃይሎች ናቸው። እውነቱን መነጋገር አለ። ለጋምቤላ ስጋቱ ማን ነው? አማራ ነው? ትግራይ ነው በአሁኑ ወቅት? ወይስ ኃይል አስታጥቀው ሲያበቁ እኛ እንቆጣጠረዋለን የኢሉ ባቡር አካል ነው እያሉ ያሉት እነማን ናቸው? እነሱ አይደል? ለሃዲያው ለከምባታው ትግራይ ቤት በኩል ነው ስጋት የሚሆን፣ አማራ ቤት በኩል ነው ስጋት የሚሆን። ተውት ለሃዲያና ለከምባታ። ለመቀሌ ስጋቷ ማን ነው? ለባህር ዳር ስጋቷ ማን ነው? በአሁኑ ወቅት ኖቶሊዛ ለአስመራ ስጋቷ ማን ነው? ቀይ ባህር ሄደን ኢሬቻ እናከብራለን የሚለው ማን? በባህር በር ጥያቄ ኤርትራ ላይ ያለውን መንግስት ደምስሰን እንቆጣጠረዋለን እያለ ያለው አካል ማን ነው? ማን ነው ስጋት? የሸዋ ድፍን ሸዋ ስጋቱ ማን ነው? አጣዬን ጀዋሃን ማን ነው 10 ጊዜ አወደሙ? ከሚሴ ላይ አማርኛ እንዳይነገር አማራ ቀና ብሎ እንዳይሄድ እያደረገ ያለው እዛው አማራ ክልል ውስጥ ማን ነው? ግልጹን መነጋገር አለብን። ጎጃምን አወድመዋለሁ የሚለው ማን ነው? ምስራቅና ምዕራብ ጎጃም እያለ ገብቶ ለመከፋፈል የሞከረው ማን ነው? ጎንደርን ከጎጃም ሊያባላ የሞከረው ማን ነው? ኦህዴድ አይደለም? ማን ነው ለዚች ሀገር ስጋት? ማን ነው ለአማራ ህዝብ ስጋት? እውነቱን መነጋገር ያስፈልጋል። ሐቁን መነጋገር ያስፈልጋል። አሁን ለመላው ኢትዮጵያውያን ስጋታቸው ማን ነው የሚለው ግልጽ መሆን አለበት። በለሳ ገብቶ እየተዋጋ ያለው ማን ነው? ጋይንትን እያወደመ ያለው ማን ነው? በተደጋጋሚ ማን ነው? የጎንደርን ወጣት ሰብስቦ እየረሸነ ያለው ማን ነው? በአሁኑ ወቅት መድፍና ሞርታር የወረወረ አርሶ አደሩ እንዳያርስ እያደረገው ያለው ማን ነው? እውነት መነጋገር ያስፈልጋል። ኦህዴድ አይደለም። አማራ ቀና ብሎ እንዳይሄድ አደርጋለሁ ብሎ ቀን ከሌት እየሰራ ያለው ማን ነው? ከምንም ከማንም በላይ ቀድሞ መሸነፍ ያለበት በዚህ ወቅት ይሄ ግልጽ መሆን አለበት። ሌላ ቦታ ችግር የለም እያልን አይደለም። ችግርም አለ፣ በግልጽ አለ፣ በግልጽ አለ። ይሄ መታወቅ አለበት። ችግር አለ፣ ችግር የለም አይደለም። ኦህዴድ ግን አሁን ከቤኒሻንጉል ጋር አማራና ቤኒሻንጉል ጥያቄ አለ፣ ችግር አለ። ከልለው ክልል የሚባል ሲሰሩ የተሰራ ጥፋት ነው። የብአዴን ሰዎችም አሳልፈው የሰጡት ነው ለአማራ ጠላቱ። ወዳም አማራው ነው። ፕሮፌሰር አስራት እንዳሉት ቀዳሚ ጠላቱ ያ ችግር ግን የቤኒሻንጉልና አማራ ሊፈቱት የሚገባ ታሪካዊ ዳራው መሬት ላይ ያለው እውነታ የህግና የሞራል ጥያቄ አንስተው ተነጋግረው መፍታት የሚችሉበት እድል አለ። ይፈቱታል። የአማራ ህዝብ ታሪካዊ ማንነት የማንነትና የወሰን ጥያቄ ያቀረበ እንጂ የቤኒሻንጉል ህዝብ ቋንቋውና ባህሉ ይጥፋል አለ። ሽመልስ አብዲሳ እኮ ቤኒሻንጉል ላይ 37% ደርሰናል ኦሮምኛ ተናጋሪ እያደረግነው ነው ያለው። ሽመልስ በድምፁ ነው ይወጣል። 37% ደርሰናል፣ ከጥቂት ጊዜ በኋላ ሙሉ በሙሉ እንቀይረዋለን ያሉት። የአማራ ህዝብ ጥያቄ የለው። አማርኛን ወዶ ፈቅዶ ቋንቋውን መግባቢያ አድርጎ ብሔራዊ ቋንቋ አድርጎ የኖረው ህዝቡ ነው። አማርኛ ብሔራዊ ቋንቋ ሆኖ በአገሪቷ እንዲስፋፋ ብርቱ ጥረት ካደረጉት መካከል አፄ ዮሐንስ አንዱ ናቸው። ብትቀበልም ባትቀበልም መውሰድ ያስፈልጋል። ሪያሊቲ ሰው አሁን መነቃቃት ስላለ መግባባት ስላለ እያንዳንዱ እንቅስቃሴ የኦህዴድ እንቅስቃሴ ኦልሬዲ ስለገባው አብዛኛው የማህበረሰባችን ክፍል ስለገባው ትግሉ እየበረታ ትግሉ እያየለ መጥቷል። በዛሬው ዕለት እጅ በአፍ የሚያስጭን ድል በቤት አማራ ወሎ ተመዝግቧል። በቤት አማራ ወሎ የተመዘገበው ድል የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝ ያስመዘገበው ድል። ይሄንን ድል
በጣም በሚገርም ሁኔታ ዛሬ በርካታ ቀጠናዎችን ካገዛዙ ነፃ አድርገው የአብይ አህመድን ሰራዊት ደምስሰው ተቆጣጥረዋል። በቴሌግራም ቻናላችንን ተቀላቀሉና ቶሎ ቶሎ ተከታተሉን እንዳልናችሁ አዳዲስ መረጃዎችን በቴሌግራም ቻናል እያጋራን ነው። በትላንትና ሁለት አጋርተናቸዋል። ደብረ ብርሃን ዩኒቨርሲቲ ሚሊሻ ሰብስበው እያሰለጠኑ ነው ያሉ የፖለቲካ ስልጠና 5 ቀን የሚቆይ የፖለቲካ ስልጠና። ለምን? ሚሊሻው እየፈረሰ ነው፣ በየቦታው እየፈረሰ የውሻ ሞት አንሞትም ብሎ ፋኖን በየቦታው እየተቀላቀለ ነው። ደንግጠው ትጥቅ አስታጥቀው ክላሽ ሰጥተው ያሰማሩትን ሚሊሻ ፖለቲካዊ ስልጠና እንስጠው በቀላሉ እየተናደ እንዳይሄድብን በሚል ፍራቻ ወደ ስልጠና መልሰውታል። ለ5 ቀን እያሰለጠኑት ነው። አሰልጥነው ሲያበቁ ወደ ትግራይ ሄደን ወስደን እንማግደዋለን እያሉ አሁን እያሰለጠኑት ያለው ስልጠና ጸረ ትግራዋይ የሆነ ስልጠና እንሰጠዋለን። ለምን? ሰፊው ህዝብ አሁን ወያኔ በሚል በትግራይ ህዝብ ላይ ልታነሳሱን እንዳትሞክሩ ብሎ እምቢ ብሏቸዋል። የትግራይ ህዝብን በነጌታቸው ረዳ በነጻድቃን በኩል አማራ ጠል የሆነ እንቅስቃሴ እንዲያደርጉ ነጻድቃን ሞከሩ። አማራ ስራ ፈት ወጣት ያቀርባል ለጦርነት እኮ ነው ያለው። ወያኔን ደግሞ ትግራይ አዋጊ ያቀርባሉ አለ፣ ሻቢያ ሎጂስቲክ ያቀርባል አለ። ካቀረቡና ተስማምተው በዚህ መንገድም ከመጡላችሁ ጻድቃን የሚላጭ ጠጉር የለህም ቀንደብህን ላጭተው ዘብጥያ ያወርዱሃል፣ እድል ካገኘ ማለት ነው። አለበለዚያ እንደ ትሮይ ፈረስ የሚጋልብህ አብይ አህመድ የገባበት ጉድጓድ ገብተህ እንደ ጋዳፊ ትጎተትና ትወጣለህ። ምርጫ የለህም። ለምን? በገዛ ህዝብ ላይ ክደት ፈጽመህ ያንን አውዳሚ ጦርነት ካደረግክ በኋላ ሌላ አውዳሚ ጦርነት በትግራይ ህዝብ ላይ እየጠራ ነው፣ በአማራ ህዝብ ላይ እየጠራ ነው። በጦር ፈተዋለው የሚለውን አብይ አህመድን ተው አይደለም ያልከው። ስለዚህ ተቀናጅተው ወጉን የምትሉ አካላት አዎ ይግረፏችሁ፣ ተቀናጅተው። መቀናጀትና መግረፍ እናንተን ትክክል የሚሆነው እናንተ የጀመራችሁት አውዳሚ እንቅስቃሴ ምስራቅ አፍሪካን በሙሉ የሚያወድም ነው። ጦርነትን ለማስቆም ኦህዴድ መሸነፍ አለበት የሚል አቋም ከተያዘ ትክክል። ቅድም ባልነው መሰረት ማን ነው ጠንቅ ለሀገሪቱ አሁን ባለው ሁኔታ የሚለውን ነው በቀዳሚነት የምናየው። ለማንኛውም እጅ በአፍ በሚያስጭን ድል ዛሬ የአብይ አህመድ ሰራዊት በቤት አማራ ወሎ ሲገረፍ ውሏል። አንድነት በመጣ ማግስት፣ አንድነቱ በታወጀ ማግስት ጎንደር ወደ አንድ መጣ፣ አመራሩን ይፋ አደረገ። ጎጃም የዘገየው ጎጃም ላይ ያለ ቴዎድሮስ እዝ ነበረ፣ ወደ አንድ መጣ። ትናንትና ገልጸነዋል። አንድነቱን አወጁ። የሄዱበትን መንገድ የተወጡትን ኃላፊነት በዝርዝር አስቀምጠዋል። አሁን አፋብን ጋር ወዲያ የሚባል ነገር ስለሌለ ጓዙን ጠቅልሎ ሁለትን ከጎጃምም ምዕራብ ጎጃምን ብቻ እየቀጠቀጠ የሚገኝ አካል ተራራና የሲቪሊያን ያሉበትን በመድፍና በሞርተር በዙ 23 ጫካ እያወደመ ያለ አካል ኃይሉን ሊበትን የሚችል እንቅስቃሴ በሌላው ቀጠና ቢደረግ ድራሹ ይጠፋል ነበር። ሳይውል ሳያድር በቤት አማራ ወሎ የምኒልክ ዕዝ ያንን የተጠና እንቅስቃሴያቸውን ጀምረው ሲያወላልቁት ውለዋል። እስኪ ምንድነው እጅባፍ የሚያስጭነው? በጣም በአጭር ጊዜ የተደረገ እንቅስቃሴ እንዴት አድርገው እየደመሰሱ ስንት ቦታዎችን እንደተቆጣጠሩ እስኪ እዛው ካሉ ጀግና እንቅስቃሴውን ከሚመሩ መካከል አንደኛው ያቀረበው ወይም የላከልንን ሪፖርት ቀጥሎ እንዳለው እናዳምጥ። ሰላም እንዴት ነህልኝ ጋዜጠኛ ሀብታሙ አያሌው። በዝርዝር ትንሽ ላካፍልህ ብዬ ነው። ጀብደኛ ምኒልክ ዕዝ 106ኛ ኮር 3 ወረዳዎችን ተቆጣጥሯል። ዳውንት 31ኛ ክፍለ ጦር ሳንጥ ክፍለ ጦር ይዘዋለች። ኮን በዋርላ ወረዳ ኮነን ቀኛማይት ተበጀ ክፍለ ጦር ይዘዋለች። ጋዞነ ወረዳ 34ኛ ወይም ደጀን ክፍለ ጦር ይዘዋለች። አንጎት አሁንም ደጀን ክፍለ ጦር 34ኛ ይዘዋለች። ደላንታ ወረዳን 31ኛ አሁንም ክፍለ ጦር ይዘዋለች። መቄት ወረዳን አሁንም ግብግብ ላይ ነው። 22ኛ ጥላትን እያባረረችውና እያሯሯጠችው ትገኛለች። መንግስት የሚይዘው የሚጨብጠው እየተሯሯጠ ይገኛል ልልህ ነው ወንድም አለም። ማንኛውም ድሎች እየቀኑን ነው ያለው። 106ኛ ኮር የ106ኛ ኮር ዘመቻ መምሪያ
ኃላፊዎች የነበሩት ቀኛማች ጭለም ተስፋውና ምክትል ዘመቻ ወይም ስምሪት የነበረው አርበኛ ቅዱስ ዘውዱ የተሰዉበት ትግል ስለሆነ 106ኛ የነሱን ቃል በመጠበቅ ጠላትን እያርበደበደውና አንገቱን እየሰባበረው ይገኛል። በዚህ ልክ ነው። በጣም እናመሰግናለን። እንግዲህ እንደሰማችሁት እነዚህን በርካታ ወረዳዎች የአገዛዙን ጦር እየደመሰሱ ተቆጣጥረውታል። ይሄ በጣም ልብ የሚያሞቅ መልካም ዜና ነው የሰማነው። የአብይ አህመድ ሰራዊት እንግዲህ በርካታ ሰራዊት የሚገኝበት ቀጠና ነው። ከሰሞኑ ደመሰስ ነው ተቆጣጠር ነው ሲሉ የነበሩ አካላት እግሬ አውጪኝ ብሎ እየፈረጠጠ እየተቀጣ ነው የሚገኘው። ጎንደር ይሄ ይቀጥላል፣ ጎጃም ይሄ ተጠናክሮ ይቀጥላል፣ ሸዋ ተጠናክሮ ይቀጥላል። ኦህዴድን እያዝረከረኩ መቀጠል። ከዚያ በኋላ ወደ ትግራይ ተንደርድሬ እገባለሁ፣ አስመራ ሄዳለሁ እያለ የሚፎክረው አካል ምናልባት ማጠናቀቂያው በቀላሉ የሚሰራበትን ሁኔታ ያመጣል። ስለዚህ እንደ ዩፉ ጭንቅላታቸውን አሟሉ እየፎከሩ ለአገዛዙ እየፎከሩ ያሉ አካላት አሁን ከሚደረገው ግርፊያ ያስጠሉት። እስቲ ተኩሰው የሚሮጡ አለ ሲሳይ አጌና፣ ተኩሰው የሚሮጡ ዳር ዳር ላይ የሉም ማለት አይደለም። የሆነ ሽፍታ የለም ማለት አይደለም ማለት ሽፍታ ነው። ይሄን ሁላ ወረዳ ደላንታን ያስለቀቀው ሽፍታ ነው። እየገረፈ ደምስሶ ያባረረው ማን ነው? ሪያሊቲውንማ መቀበል ነው። እንደዚህ እየመረረህም ቢሆን ዋጠው፣ እየመረረህም ቢሆን ዋጠው። ጎበዝ። በሸዋ ጠቅላይ ግዛት እዝ ላይ ሰሞኑን ያየነው አዲስ ሰልጣኝና ተመራቂ ኃይል አይተናል። አዲስ ሰልጣኝና ተመራቂ ኃይል የሚገርም ሰልፍ ነበር ያደረጉት በሳተላይት። እሱም ተደጋግሞ እየሄደ ነው። አሁንም ተከታተሉ። አሁን ደግሞ በጣም በሚገርም ሁኔታ የአብይ አህመድ አገዛዝ ደብረ ብርሃን ዩኒቨርሲቲ ሚሊሻ ሰብስቦ ሲያሰለጥን በስንት ዙሪያ ጥበቃ እንዳያመልጧቸው የጥበቃው መጠናከር፣ ሚሊሻው ይሸሻል ያመልጣል ተብሎ እየከዳ ሲያስቸግር ነው ወደዚህ የገቡት። በሚገርም ሁኔታ ደግሞ የክፍለ ህዝብ ስራ እየሰሩ ያሉ አመራሮች እነ አርበኛ አበበ ሙላቱ የአማራ ፋኖ ወይም አበበ ጢሞ አሞራው የአማራ ፋኖ ብሔራዊ ንቅናቄ አፋብዕን ወታደራዊ ቃል አቀባይና የሸዋ ጠቅላይ ግዛት እዝም ከፍተኛ አመራር በቀጠናው ተዘዋውሮ የፖለቲካ ስልጠናዎችን በመስጠት ነው የሚገኙት። ከፍተኛ አመራሮቹ በዚህ የስልጠና ወቅት ሰልጣኞች ተወያይ ህዝቡን ስልጠና ወታደራዊ ስልጠና ነው እንደ ክፍለ ህዝብ ለህዝቡ ለወታደሩ ፖለቲካዊ ስልጠና እየሰጡ ያጸኑ ፕሮፌሽናል ወታደራዊ መዋቅር እየገነቡ የቀጠሉ መሆናቸውን የሚያሳየውና አንድ ቪዲዮ በጣም ሰፋ ያለ ቪዲዮ ነው። እሱ በሳተላይት ይተላለፋል። ግን ቀንጨብ አድርገን እንደው ከተላኩ ቪዲዮዎች የተወሰነ አንደኛውን ብንሰማው ታደለ ወርቁ ስንታየው ማሞ ጉባንታ ባተከፈለው ደሴ አሰና ካለሙ ሞላ ደሴ አሳምነው ቅያሳለው ደሴ ያጎብ የመልክ ሰጥይ ማመድ ዘራ ያድማሱ ባንዳን ጥለው ነው ጀግናን ሲያነሱ ጀግኖች አሉ ስም ያልጠቀስኳቸው ታግለው የተሰው ለምስኪን ህዝባቸው ተፈተለ ያቆም አንዱ ነው ልባቸው ኢትዮጵያን ያቆዩን ጽፈው በደማቸው በልልኝም አንተ ያ ባንዳ ነው ተሰመራኒት ወብ የመልከ ነው እንሞሀብን ሞላቸው ያጠላቢ ፈረጋጠለው አጣባ መገና ባሳፈና እሳባ ቀማሻጅ ነውና ባሻ ጥጋቡ ሆለኝ ይድነቅ የጀኔ ማሩን በችንፋ ጠይቀ ከማሩ ቀመሰ ደረጀ በላይ በዚህ በለሳ ረጋየን ሳይ ደግሞ በራባት መሳፈንተነ ሰፈረ መለሰ ጋሻ ክንዴ ነው ልክ እንደዋዋል እንደዘራይ ሀገሬን የሚል ከራሱ በላይ አስቻለው ደስ ክብሬ ነው ለኔ አሳምነውም ክብሬ ነው ለኔ ተመለሱ አልሻም ሲሞት ወገኔ ብሻይ በከላች ብሻይ በጓንዴ ምን አደርጋለሁ ጠላት ልባንዴ የተበተነ ህንድ ያደረገ እንዳበላስጠልቶ ሀገር ወደደ እንደለ እንግሊዝ አልሰጥም ብሎ ርሳሱን በለው ጨማስ መስሎ እኮ ነው የሚባለው አተሪያ ናስረስ እንደው እንኳን ደስ ያላችሁ ማለት ፈልጋለሁ። ሰሞኑን አፋብን በሁለት ቀጠናዎች በላይ እዝና ቴዎድሮስ እዝ በርካታ ሪፎርሞችን እያደረጋችሁ እንዳላችሁ በተለይ የአመራር ምደባ ስራዎች እየተሰሩ እንዳሉ እየተመለከትኩ ነው ያለሁት።
አንዳንድ ያልተጠናቀቁ ቅሬታ የሚያስነሱ ጉዳዮች በተለያየ ቦታ ላይ የሚሰሙ ቢሆንም ግን በጣም ሰፊ የአዲስ የአመራር መተካካት ሰፊ ሊደርሺፕ ፑል የፈጠረ ምደባዎችን ተመልክቻለሁና ምን ማለት ናቸው ለአፋብን እነዚህ አዳዲስ የአመራር ምደባዎች? ትርጉማቸውስ ምንድን ነው? በአጠቃላይ ለአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት። አመሰግናለሁ ትንግርቱ። እንግዲህ የዚህ የአመራር ሪፎርም ጉዳይ ለረጅም ጊዜ ጥያቄ ሆኖ የቆየ ጉዳይ ነው። አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ ጊዜ ጀምሮ በፍጥነት መከናወን ሲገባው ነገር ግን ከተገቢው ጊዜ በላይ እንደዘገየ በተለያዩ ምክንያቶች የላይኛውን የድርጅቱን መዋቅር ካዋቀርን በኋላ ቀጥሎ የእዞችን አደረጃጀት በአዲስ መልክ መስራት ያስፈልግ ነበር። አንዳንድ ቦታ አሃዶቹ በተለያየ አሰላለፍ ውስጥ ቆዩ እና ወደ አንድ መዋሃድ የነበረባቸው፣ አንዳንድ ቦታ ደግሞ እንዲሁ የአመራር ሪፎርም ያስፈልግ ነበረ። እሱ ነገር ዘግይቷል። በመዘግየቱ ምክንያት ብዙ ጉጉት ሊፈጠር እና በሌላ በኩል ደግሞ ጭንቀትም ጥርጣሬ እንዲፈጠር ምክንያት ሆኖ ነበረ። በትናንትናው ዕለት በተሟላ ሁኔታ እንግዲህ ተጠናቋል ማለት ነው። የመጨረሻዎቹ የአመራር ሪፎርም ያላጠናቀቁ ሁለቱ እዞቻችን ጎንደር ጠቅላይ ግዛት በላይ ዕዝ እና የቴዎድሮስ ዕዝ በትናንትናው ዕለት ተጠናቆ በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ 5 እዞች አልቋል። ይህ በጣም ትልቅ ትርጉም ነው ያለው ለድርጅቱ። አንደኛ ከፍተኛ አመራሩ በእንዲህ አይነት የአደረጃጀት ጉዳዮች ሰፊ ጊዜ እንዳይወስድ ያው ይሄ ስራ ባለማለቁ በተለያየ ጊዜ አጀንዳ እየሆነ ጊዜያችን ሲሻማ የቆየ ነው። ስለዚህ ከፍተኛ አመራሩ ወደ ስትራቴጂካዊ ጉዳዮች እንዲያተኩር እና ሙሉ ትኩረቱን ጠላት ላይና ትግሉ ላይ ብቻ እንዲያደርግ የማስቻል እድል አለው። በሌላ በኩል ደግሞ ይህንን አጋጣሚ በመጠቀም ጠላት በገንዘብም በመግዛት የመረጃ ጥቃትን በማድረስ በተለያየ መንገድ አጋጣሚ በመጠቀም ድርጅቱ እንዳይጸና ስንጥቅ ለመፍጠር ሌት ተቀን የሚያደርገውን ርብርብ የሚያጠፋ ነው የሚሆነው ማለት ነው። ሰራዊታችንም በሙሉ አቅሙ ወደ ትግሉ ብቻ እንዲያተኩርና እነዚህ ጎንዮሽ የሚመስሉ ሽኩቻዎች በተለይ በሶሻል ሚዲያ እየተደረጉ የነበሩ በጣም አስቀያሚ ዘለፋዎች አመራሩን እርስ በርስ ለማጓደን ለማጋጨት የተለያዩ ሁኔታ ውስጥ ለማስገባት እየተደረጉ የነበሩ ዘመቻዎችንም ጭምርና በዚህ ዘመቻ ላይ የተሳተፉትንም ጭምር የሚያሳፍር ውሳኔ ነው የተወሰነው። በአጠቃላይ የድርጅቱን ስትራቴጂካዊ አቅም በእጅጉ የሚያጎላ ከፍ የሚያደርግ ነው። የእዝ ሰንሰለቱን ቼን ኦፍ ኮማንዱን በትክክል እንዲሰራ ከላይ ወደ ታች የተሟላ አመራር እንዲኖረው በማድረግ ውጊያ የመፈጸም ፖለቲካዊ ስራዎችን የመስራት በአጠቃላይ ትግሉን እንቅስቃሴ የማስተባበር እና የመምራት እድላችንና አቅማችንን በከፍተኛ ሁኔታ ነው የሚጨምረው። ከዛ ባሻገር የአመራር ፑላችን ያሰፋል። እንደሚታወቀው እንግዲህ ይሄ ትግል በተጀመረበት ጊዜ ትግሉን ከፊት ለፊት ነን በድፍረት ስንመራ የቆየን ሰዎች አስቀድሞ የነበረ በትግሉ የዳበረ ልምድ ያለው ሲኒየር የቆየ አመራር አልነበረም። አሁን ላይ የመጡት የእዝ አመራሮች ግን በትንሹም ቢሆን ከከፍተኛ አመራሩ ወይም በአፋብን ከፍተኛ አመራር ደረጃ ካለው ስር ሆነው ሲማሩ የቆዩ አይሚን በቂ ኤክስፖዠር ያገኙ ናቸው። ይሄ በራሱ የአመራር ቋታችንን በማስፋትም ሆነ አዳዲስ ወጣቶችን አዳዲስ ምንም እንኳን እንደያን ያክል የሰፋ የእድሜ ጋፕ ባይኖርና ስለመተካካት ምናምን የምታወራበት የትግል ዘመን ባይሆንም ገና ይፋዊ ጦርነቱ ከተጀመረ 3 ዓመት ነው። ከዛ ቀደም ብለን ትግል የጀመረ ቢኖርም ማለት ነው። ነገር ግን አዳዲስ ፊቶችን በማምጣት አዳዲስ ተጨማሪ አቅሞችን በማምጣት ለድርጅቱ ከፍተኛ የሆነ ጉልበት ፈጥሯል። ሌላውና ወሳኙ ነገር የአማራ ፋኖ ብሔራዊ ንቅናቄ በሁሉም በሚንቀሳቀስባቸው ቀጠናዎች ከዚህ በኋላ በአንድ ወጥ መዋቅር በአንድ አይነት ህግ፣ መመሪያ፣ ማኑዋል፣ ሰርኩላር የሚመራ ግዙፍ ድርጅት መሆኑ በሚገባ የተረጋገጠበት ወቅት ነው ማለት ነው። እነኚህና ሌሎች ፋይዳዎች ነው ያሉት። አጠቃላይ የአደረጃጀቱ ስራ መጠናቀቁ አቅማችንን በእጅጉ ነው የሚጨምረው። አስረስ እንግዲህ ከትናንትና እነዚህ ዜናዎች ከተሰሙ በኋላ በአንዳንድ ሚዲያዎች ደግሞ እንደዚሁ
በሂደት ውስጥ አልተካተትንም፣ ግልጸኝነት የላቸውም የሚሉ በተለይ ደግሞ በላይዝ አካባቢ የተወሰኑ ቅሬታ ያላቸው ወንድሞችን ተመልክቻለሁ እና ይሄ ያሳሰባቸው ሰዎችም ወደ ሚዲያችን እባካችሁ ምንድን ነው ይሄ ነገር በጉጉት ስለ ዘመናት ስንጠብቅ ከርመን እንደገና ደግሞ ይህንን ብስራት በሰማን በማግስቱ እንዲህ አይነት ቅሬታዎችም ደግሞ ሲመጡ እንመለከታለን የሚል ነገር እንሰማለን እና አድጎም ይሄ ቅሬታ አልፎ ተርፎ በወንድሞቻችን መካከል ሌላ ግጭትም እንዳይፈጥር ህብረተሰቡ ያለውን ስጋት ለሚዲያው ሲያጋራ ተመልክቻለሁ። እንቅልፍ አጣን ብለው የላኩ ሰዎችም አሉ። ማታ በእውነት አስረስ በቀጥታ ቃል በቃል ያሉኝን ነው ማነሳው እና እንዲህ አይነት ቅሬታዎችን ለመፍታት የሚያስችሉ ፖለቲካዊና በተለይ ደግሞ አመራሩ እንዲህ አይነት ቅሬታዎች ሲነሱ እነዚህ አይነት ቅሬታዎችን ለመፍታት የሚሄድበት ርቀት ምንድን ነው? በፍጥነት ችግሮቹ እልባት እንዲያገኙ የምትሄዱባቸው ሁልጊዜም በትግል ውስጥ ችግሮች ያጋጥማሉና እነዚህን ለመፍታት የምትወስዷቸው እርምጃዎች ምንድን ናቸው? ትሰማላችሁ ወይ? ከየቦታው የሚነሱ ቅሬታዎችን አመራሩ አፋጣኝ ምላሽ ይሰጣችኋል ወይ? በእነዚህ ጉዳዮች ላይ በትክክል ምላሽ ይሰጣል። ምላሽ ለመስጠት የተዋቀረ አመራር አለ። አንዱም ስራው ይሄ ነው። በየደረጃው ለእንዲህ አይነት ጥያቄዎች ለማስተናገድ በቂ አቅምና ተሞክሮ ያለው አመራር ነው ያለን። እነኚህ ተነሱ የተባሉት ጥያቄዎች እንግዲህ ትንግርቱ ለድርጅታችን እኔ እስከማውቀው ድረስ በአቤቱታ መንገድ ፎርማሊቲው ጠብቆ አሰራሩን ጠብቆ ስርዓቱን ጠብቆ የገባ ቅሬታ ማውቀው የለም። በዛ መንገድም የተስተናገደ የለም። መግለጫ በተሰጠ በነጋታው ወይ በዛው ተመሳሳይ ቀን ተሰብስቦ እንዲሁ ዝም ብሎ የሆነ ዋርካ ስር እየተገኙ ሁልጊዜ ወደኋላ የሚጎትት ነገር ማድረግ ተገቢነት የለውም። በነገራችን ላይ ትንግርቱ የጎንደሩን አንድነት ለመስራት በጣም ከፍተኛ ዋጋ ከፍለንበታል። በጣም በርካታ ጓዶች በእንቅስቃሴ ላይ ያሉ፣ ጉባኤው በአካል የተከናወነ ስለነበረ የአካል ግንኙነት እንዳያደርጉ ጠላት ደፈጣ በመጣል ከጠላት ጋር ተናንቀው በርካታ ወንድሞቻችን መስዋዕትነት የከፈሉበት ሁኔታ አለ። የደንቢያውን አርበኛ አማራችን ነፍን እነ መቶ አለቃ አበራን ጨምሮ በጣም በርካታ ልጆች እርሳስ እየጎረሱ ነው የወደቁት። ለጠላት እጅ ላለመስጠት ጥይት ጨርሰው እንኳን በራሳቸው ጥይት ራሳቸውን አጥፍተው በጀግንነት የሞቱለት ነው። ይሄ ቀልድ አይደለም። የተያዘው ከባድ ነገር ነው። መስዋዕትነት የተከፈለበት አደረጃጀት ነው። ሁሉ ነገር ተቋም ነው የምንገነባው፣ ጎጆን የምንቀልሰው፣ ሁሉ ነገር በአንድ ቀን አይጠናቀቅም። መጀመሪያ ተቋሙን ማቆም፣ ከዛ የቀሩትን ነገር እያሟላን ነው የምንሄደው። ስለዚህ እኔ እንዲህ አይነት ነገሮችን ወደ አደባባይ ይዞ መውጣት ተገቢ ነው ብዬ አላምንም። ይህንን ያደረጉ ወንድሞች የሚሰሙን ከሆነ ምናልባት ይህንን ማብራሪያ ፎርማሊ ለድርጅቱ የማቅረብ መብት አላቸው። ድርጅቱ ኤኒዌር ላለ በመዋቅራችን ውስጥ ላለ ኃይል ቅርብ ነው፣ በጣም ቅርብ ነው። በማንኛውም መንገድ ከፍተኛ አመራሩ ሊቀመንበሩን ጨምሮ ማለት ነው። ለረጅም ጊዜ በነገር ላይ ጊዜም አንዱ የወሰደው እንዲህ አይነት ፍላጎቶችንና ቅሬታዎችን ለማስታረቅ ነው። ሊቀመንበሩ ጭምር የተሳተፈበት ተደጋጋሚ ውይይቶች አድርገናል። በጎንደር አንድነት ጉዳይ ተደጋጋሚ ውይይቶች ምክትል ሊቀመንበሮችም የተሳተፉበት እና እነዛን ነገሮች ሁሉ በግብዓትነት ተወስዶ ብዙ እርምጃ፣ ብዙ ሂደት፣ ብዙ ጉልበት ፈጅተን ነው እዚህ የደረስ ነው እና በዚህ መንገድ ያለቀን ጉዳይ ባለበት ይዘን ቀሪ ነገሮችን ደግሞ በሂደት ማሟላት ስለሚቻል እኔ ሚዲያዎችም ቢሆኑ በሶሻል ሚዲያም ያሉት ሌሎችም በዩቲዩብም በሌላም በሚኒስትሪ ሚዲያም ያሉ እንዲህ አይነት ነገሮችን ማስተናገድ ብዙም አስፈላጊና ጠቃሚ ነው ብዬ አላምንም። ለምን ድርጅቱ አለ፣ አመራር አለው፣ ህዝብ የሚያውቀው፣ ሰራዊቱ የሚያውቀው፣ መዋቅሩ የሚያውቀው። በዛ ላይ ያለንበት ወቅታዊ ሁኔታም እንዲህ አይነት ነገሮችን ኢንተርቴን ለማድረግ ፋታ የሚሰጥም አይደለም። ብዙ ነገሮች እየተለዋወጡ ብዙ ሁኔታዎች እየተቀያየሩ ያሉበት ሁኔታ ነው። ለ3 ዓመታት በየጥጉ በየተራራው በየሸለቆ ጀግኖች የወደቁበት ትግል ነው። የትግል ትርጉም ባለው መንገድ እንዲጠናቀቅ፣ ትርጉም ባለው መንገድ ድል እንድናደርግ የግል ፍላጎታችንን፣ ቡድናዊ ፍላጎታችንን መግታት አለብን። ሁሉም ሰው ያንን አድርጎ ነው ለድርጅት የበቃ ነው። ከአፋብን መመስረት በፊት የነበሩ ሁኔታዎችን መለስ ብለህ ብታይ ለዚህ ደረጃ
የሚያበቁ አልነበሩ። ነባራዊ ሁኔታዎች ብዙ ችግሮች ነበሩ። እነዛን ሁሉ የተሻገርነው በዛ ጽናት በቅንነትና በወንድማማችነት ስለሆነ አሁንም እዚህም እዛም በየቦታው ያሉ ግለሰባዊ ቅሬታዎችን በዛ መንገድ መፍታት ስለምንችል ከዚህ በኋላ በመግለጫ በተለያየ መንገድ የሚቀርብ ፎርዛት ማተር ቅሬታ በመግለጫ አይቀርብ። ቅሬታ ለተቋም ነው የሚቀርበው። ድርጅት አለኝ ብሎ የሚያምን ተቋም አለኝ ብሎ የሚያምን ማንኛውም አካል ለተቋሙ በማመልከቻ ያቀርባል፣ ምላሽ ይሰጣል። እንዲህ አይነት ጥያቄዎች እኮ በተደጋጋሚ በአቤቱታ መንገድ ቀርበው ምላሽ የተሰጠባቸው አሉ። ከዚህ በፊት በደብዳቤ ምላሽ ሰጠንባቸው የጸኑ ውሳኔዎችም ስላሉ ልምዱም ስላለ በዛ መንገድ የምናስተናግዳቸው ነው የሚሆነው ማለት ነው። ለአፋብን እንደ ድርጅት ግን ስጋት አይደሉም። እነዚህ ችግሮች ድርጅታዊ አሰራር ስለተዘረጋላቸው በዛ መንገድ የሚቀረፉ እንደሚሆኑ ነው እያረጋገጥክልኝ ያለኸው አስረስ። በትክክል በድርጅታዊ አሰራር እና በድርጅታዊ ህግ አለ። በቂ ህገ ደንብ አለን፣ መመሪያ አለን። እዚህ ተብሎ መፍትሄ የሚሰጥ አካል አለ፣ አመራር አለ። በዛ መንገድ መልስ የሚሰጣቸውና መፍትሄ የሚሰጣቸው ናቸው። አመሰግናለሁ አስረስ። ወደ ሌላ ጥያቄዎች ልለፍ። ትናንትና አንድ የሚገርም ጽሁፍ አስፍረህ ነበር እና ትላንት በሌላ ፕሮግራም ምክንያት አልገባሁም እና አላነሳሁትም። የዚህ የብልጽግናዎች በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል እየመጣባቸው መሆኑን ውቃቢያቸው ነግሯቸዋል፣ እየነገራቸው ይመስላል የሚል ነው። ሁለት ምርጫ አላቸው፣ ጦርነቱን አቁመው ለህዝብ ጥያቄ ምላሽ መስጠት ወይ የሽንፈት ጽዋን መጎንጨት በሚል እርግጠኝነት የተጻፈ ጽሁፍ ተመልክቻለሁ። እና አስረስ በእርግጥ ምንድን ነው ይሄ ማዕበል? ውቃቢያቸው የነገራቸው ማዕበል ምንድን ነው? ብልጽግናን በተለየ መንገድ ከዚህ በፊት ከሚያጋጥሙት ሽንፈቶች የተለየ አይነት ሽንፈት ሊያጋጥሙ የተቃረበበት ሁኔታ አለ ወይ አስረስ? ምንድነው መሰለህ ትንግርቱ፣ ብልጽግና አቅሙን አሟጦ ተጠቅሟል ብዬ ነው የማምነው። የኢትዮጵያን ሀብት ሪሶርስ በሚገባ እስከ ጥግ ድረስ በህግ ሳይሆን ከህግ ውጭ በፈለገው መንገድ የጦር ህግጋትንም ሳይከተል ወደ ፈለገው አቅጣጫ የቡድን መሳሪያዎችን እየተኮሰ ጅምላ ጨራሽ መሳሪያዎችን እየተኮሰ ጉልበቱን በጣም በብዙ ጨርሷል። አቅሙን እያሟጠጠ ነው። ሙሉ በሙሉ ቴክኖሎጂ ላይ ነው ጥገኛ ሆኖ ያለው። ደብረዘይት አየር ኃይል ግቢ ለኤምሬት ድሮን ተኳሾችና ኦፕሬተሮች መስጊድ ሳይቀር የገነባ አገዛዝ ነው። ግቢ ውስጥ ለነሱ ፋሲሊቲ ያዘጋጀ ሀገሩን በአጠቃላይ ለኤምሬቶች በቅኝ ግዛትነት የሸጠ ጭምር አገዛዝ ነው ያገዛዝ። ስለዚህ አቅም የለውም። በአጠቃላይ ለህዝቡ ሊሰጠው የሚችለው ተስፋም የለም። ብዙ ጥያቄዎች ይነሳሉ፣ ከኢኮኖሚያዊ ማህበራዊ እና ሌሎች ጥያቄዎች። ለነዛ ሁሉ ተጨባጭና በቂ ምላሽ መስጠት የማይችል ልፍስፍስ አገዛዝ ነው። ጦርነቱን እንኳን በተለይ ከፋኖ ጋር የሚደረገውን ጦርነት ወጥ የሆነ ትርክት እንኳን ማስፈን ያልቻለ ደካማ አገዛዝ ነው። ከፋኖ ጋር የሚያደርገው ጦርነት ውስጥ ምን ፖለቲካዊ ግብን ለማሳካት እንደሚያደርገው እንኳን ባልተረጋገጠ ሁኔታ ጦርነቱን እየመራ መሆኑን በተለያየ ጊዜ የሚሰጡ መግለጫዎች እርስ በርስ የሚጣረሱ መሆናቸውን በቂ አመላካች ነው። ምርጫ ለማድረግ በጣም ከፍተኛ ሚሊዮኖች፣ ብዙ ሚሊዮኖች ገንዘብ ፈሰስ አድርጎ ምርጫውን ማከናወን ሳይችል ይልቁንም አገዛዙ መለዮ ለባሾች የምርጫ ኮረጆቹን እየሞሉ ምርጫ ኮረጆች ደግሞ ከታንክ ተተኳሾች ከመድፍ ተተኳሾች ጋር ከአዲስ አበባ ወደ ክልል ከተሞች እየተጓጓዙ በምርጫ ላይ በአጠቃላይ ሲያላግጥ መቆየቱ አይተናል። አሁን ደግሞ የምክክር ኮሚሽን በሚል የምክክር ኮሚሽነሮችና የብልጽግና ሰዎች አንድ አዳራሽ ውስጥ የሚመክሩበት የሚዘክሩበት ምናልባትም የጠቅላይ ሚኒስትሩ የግል ህልም ለማድረግ ተብሎ በተዘጋጀ መድረክ ሀገሪቱ በከፍተኛ ጦርነት እየተናጠች እነኚህ ተፋላሚ ኃይሎች ባልተጋበዙበት የምክክር ኮሚሽን የተባለው ተቋምም ሙያዊም ሆነ ተቋማዊ ገለልተኝነት ሳይኖረው በተቋቋመበት ሁኔታ ውስጥ በዛ መንገድ ለህዝቡ ሌላ ተስፋ በመስጠት ለመኖር ነው እየተፍጨረጨረ ያለው። ከዚህ በፊት የባህር በር ጉዳይ ቀይ ባህር ጋር ተያይዞ ከሶማሌላንድ ጋር ተያይዞ ይነሱ የነበሩ
ነገሮች የምታስታውሳቸው ናቸው። ዳይቨርት ለማድረግ ጦርነቱን ወደ ውጭ ዳይቨርት ለማድረግ ብዙ ሙከራዎችን ሞክሯል። ሁሉም ከሽፈዋል። ሁሉም አልሰሩም። አሁን ላይ ሌላ የጦርነት አዙሪት ውስጥ በተለይ ከትግራይ ኃይሎች ጋር ለመዋጋት ጫፍ ላይ የደረሰበት ወቅት ነው የሚገኘው። ከዚህ በኋላ ኢትዮጵያ ሕዝብ ከብልጽግና የሚጠብቀው ተስፋ አለ ብዬ አላስብም። ከዚህ በኋላ የኢትዮጵያ ሕዝብ ተስፋ የሚያደርገው ከብልጽግና ውድቀት ማግስት ከብልጽግና መወገድ ማግስት ስለምትኖረዋ ኢትዮጵያ ነው መታሰብ ያለበት። በአማራ ፋኖ ብሔራዊ ንቅናቄ በኩልም ሁለንተናዊ በሆነ መልኩ ዝግጅቶች አሉ። ስለዚህ ቀጣዩ ጊዜ ለብልጽግና የጽልመት ዘመን እንደሚሆን በሙሉ እርግጠኝነት ነው የምነግርህ። በዚህ አጋጣሚ ግን ሁሉም የኢትዮጵያ ፖለቲካ ኃይሎች ሁሉም በያለበት በየትኛውም ማዕዘን ያለ በየትኛውም ሁኔታ ውስጥ ያለ ለዚህ ትግል አስተዋጽኦ ማበርከት ጠጠር መወርወር የሚችል ሁሉ የራሱን ድርሻ መወጣት እንዲችልም ጭምር ጥሪ ማቅረብ ፈልጋለሁ። አስረስ አመሰግናለሁ። አሁንም በድጋሚ ካነሳህልኝ ጉዳዮች በተለይ ደግሞ ብልጽግና እያደረገ ያላቸውን የዚህ የምክክር ኮሚሽኑንም በተመለከተ አብረው እግረ መንገድህን አንስተሃል። አጠቃላይ ሀገሪቱ ስላለችበትም ቀውስ ብልጽግናም ስለገጠመው ቀውስ እየነገርከኝ የቆየኸው እንግዲህ አሁን የሰሞኑን የአፋብን አንድነት እየሰማን ያለ ነው። የአደረጃጀቱ መጠናቀቅ አጠቃላይ ሀገሪቱ ውስጥ ያለው ሁኔታ ብልጽግና በ10 ቀን ሚሊሻ እያሰለጠነ ከቦታ ወደ ቦታ እያንቀሳቀሰ ነው ያለው። አንድ በምዕራብ ያሰማራውን ኃይል መልሶ ወደ ምስራቅ ያሰማራዋል፣ ምስራቅ ያሰማራውን መልሶ ወደ ደቡብ ያሰማራዋል። ከፍተኛ የሆነ ትርምስ ነው ያለው። ወታደራዊ አቅጣጫና ስምሪትም ዙሪያ የምንመለከተው ነገር ክልሎች ኮታ ተጥሎባቸው በአስቸኳይ ይሄንን ያህል ኃይል አዘጋጁ የሚባል ነገር ሁሉ እንዳለ ነው የምንሰማው። በተለያየ ቦታ ላይ ግንባር ላይ የአማራን አርሶ አደር ሌሎችም ሚሊሻዎች እንደዚሁ ከአንድ ቦታ ወደ ሌላ ቦታ እየወሰደ ስምሪት ለመስጠት ጥረት ሲያደርግ እናያለን። ምንድነው እየተመለከትን ያለ ነው? አጠቃላይ በዚህ በኢትዮጵያ የፖለቲካና ወታደራዊ ቲያትር ውስጥ ምንድነው እየሆነ ያለው? አስረስ ምንድነው እያያችሁ ያላችሁት? እናንተ እንግዲህ እኛ ከምናይበት አንግል በተለየ መንገድ ነው በትግሉ ላይ ያላችሁ አካላት እያንዳንዱን ነገር የምትመለከቱትና ለእናንተ ምንድነው የሚታያችሁ? መልካም እንግዲህ ከዚህ ወታደራዊ ስምሪቱ ጋር በተያያዘ ላለፉት ኦልሞስት 7 ዓመት አካባቢ ጦርነት ሲያደርግ የቆየ ነው መከላከያ ሰራዊቱ። በዚህ ምክንያት መስመራዊ መኮንኖቹ የተሻለ ልምድና ተሞክሮ የነበራቸው የውጊያ እና የግንባር አመራሮቹ ከፊሎቹ ተደምስሰዋል፣ ከፊሎቹ ከድተው ፋኖንና የተለያዩ ኃይሎችን ተቀላቅለዋል። የቀሩቱ ደግሞ ወደ የቤታቸው ሄደዋል። በጣም ትንሽ ቁጥር ያላቸው ናቸው ሲኒየር መስመራዊ መኮንኖቹና አመራሮቹ። እግረኛውን ያው በየጊዜው እያፈሰ ባሉት ወታደራዊ ማሰልጠኛዎች እያሰለጠነ ስምርት ቢሰጥም በየሄደበት ሁሉ የሚማረክ በየሄደበት ሁሉ የሚዝረከረክ ሰራዊት ሆኗል። በዚህ ምክንያት አሁን በጦርነቱን በማድረግ ባለማድረግ አቅም ብቻ ሳይሆን ባለው የሰራዊት ቁጥርም የማይተማመንበት እና ጭንቀት ውስጥ የገባበት ሁኔታ ላይ ነው የሚገኘው አገዛዙ። ከዚህ ባሻገር ምን እየተከናወነ መሰለ? በተለይ ከትግራይ ኃይሎች ጋር ለሚደረግ ማንኛውም ውጊያ የአማራን ሚሊሻና ፖሊስ አስገድዶ በማዝመት ጦርነቱን ህዝባዊ መልክ ያለው እንዲመስል በዋናነት ብልጽግና ያጣው የህዝብ ድጋፍ ስለሆነ ጦርነቱን የሚያደርግበትን ትክክለኛ ምክንያት ስላጣ ያው የሚኖረው በህዝብ በማጋጨት አንደኛውን ከአንደኛው በማለያየት ስለሆነ ለዛ የሚያመቸውን ትርክት ለመስራት ኢቭን በፖለቲካዊ ከወታደራዊ ጉዳይ ብቻ ሳይሆን በፖለቲካዊ ምክንያትም ይህንን እያደረገ ነው የሚገኘው። በሌላ በኩል ደግሞ በተለያየ ደረጃ ያሉ ፓራሚሊታሪ ፎርሶችን በክልል ልዩ ኃይሎችም ሆነ የክልል ፖሊሶቹን እንዲሁ ለተመሳሳይ ግዳጅ እያዘጋጀ ነው። የፈለገ ሚሊዮን ሰራዊት ቢሰለፍ የሚዋጋበት ዓላማ ትክክለኛ እስካልሆነ ድረስ ባለው ወታደራዊ ጨዋነትና ዲስፕሊን ከሚዋጋው ኃይል የተሻለና በብዙ መንገድ ብልጫ ያለው እስካልሆነ ድረስ ማሸነፍ እንደማይችል ይታወቃል። ስለዚህ ብልጽግና በጥቅሉ ጭንቀት ውስጥ ነው ያለ። በዚህ ምክንያት ያው
ኤምሬቶችን ድሮን የሙጥኝ ብሎ ነው የሚገኘው። በጣም ፍርሃት ውስጥ ነው ያሉት። በተለይ በአገሪቱ ያሉ ታጠቁም ያልታጠቁም የፖለቲካ ኃይሎች ከብልጽግና በተቃራኒ የተሰለፉት አገዛዙን ለመታገል በብዙ መልኩ ቢያንስ በሚዲያ እና በኢንፎርማል በሆኑ ውይይቶች ደረጃ ብዙ ደረጃ የተደረሰበት ከዚህ በፊት በተቃርኖ ውስጥ የቆዩ ወይም ደግሞ አንድ ላይ ጠላትን ሊታገሉ አይችሉም ተብሎ የታሰቡ የነበሩ ፖለቲካ ኃይሎች ጭምር በዛ ጉዳይ ላይ ትልቅ ትኩረት ሰጥተውት እየታየ ከመሆኑ ጋር ተያይዞ አገዛዙ ከፍተኛ ጭንቀት ውስጥ ነው የሚገኘው። አስረስ ያው እንግዲህ እንዳልከው አማራን እንደ በፈር የመጠቀም ወይንም በፈር እንግዲህ እንደ ደጀን አድርጎ ደጀን አይደለም እንግዲህ አማራን እንደ ዲፌንስ ዞን መከላከል አስቀድሞ እሱ ጋር ከመድረሱ በፊት ጦርነት የሚካሄድበት እና በአማራው ትግራይን ቼክ ለማድረግ በአፋሩ ከትግራይ በኩል የሚመጣውን ኃይል ለመከላከል ጥረት ሲያደርግ እንግዲህ ለረጅም ጊዜ የምንመለከተው ነው። እነዚህን ሂደቶች በተለይ ደግሞ የአማራን ሚሊሻ አርሶ አደሩን እያነሳ እንዳይማግድ ሰሞኑንም በተለያዩ አካባቢዎች ላይ ለስምሪት የተላኩ የሚሊሻ አባላት እየጠፉ ፋኖን እየተቀላቀሉ እንዳሉ እየሰማን ያለ ነው። በጣም በርካቶች በግንባር አንዘምትም ስምሪት አንወስድም እያሉ እያስቸገሩ እየጠፉ እንዳሉ ነው ምንሰማውና በዚህ ረገድ ትኩረት ሰጥታችሁ በተለየ መንገድ የምትሰሯቸው ስራዎች አሉ? እንግዲህ የተለመደ ነው። ጦርነቱ ከጀመረበት ጊዜ ጀምሮ በተለያየ ጊዜ ጥሪዎችን ስናደርግ ነው የቆየ ነው። ባደረግነው የምህረት ጥሪ መሰረት ደግሞ ቃላችንን ጠብቀን እኛን የሚቀላቀሉ ከጠላት ካምፕ ወደኛ የሚመጡ የሰራዊት አባላትና አመራሮችን በክብር ስናስተናግድ ነው የቆየ ነው። ይሄ የቆየ ባህል በእያንዳንዱ ቦታ በእያንዳንዱ ቀጠና የሚፈጸም መሆኑን ያውቁታል። በነገራችን ላይ ሚሊሻ አባላቱም ፖሊሱም የመከላከያ አባላቱም ከጠላት ካምፕ ወደኛ ለመምጣት ሲያስቡ መታገል የሚፈልጉት መታገል እንደሚችሉ፣ ሌሎቹ ደግሞ መሸኘት የሚፈልጉት ደግሞ ወደ ቤተሰቦቻቸው መሸኘት እንደሚችሉ በተጨባጭ ያውቁታል። አስቀድሞ ከወጡ ጓዶቻቸውም ጭምር ያጣራሉ፣ ያረጋግጣሉ ማለት ነው ይህንን ሁኔታ። ስለዚህ በዚህ ላይ ምንም አይነት ብዥታ የለባቸውም። አሁንም ያንን ተከትሎ በብዙ ቦታዎች ትናንትናም እንደሰማሁት ከደብረ ታቦር ዩኒቨርሲቲ ሳይቀር ሚሊሻዎች እንግዲህ ጥብቅ ቁጥጥርና ጥበቃ ከሚደረግበት ቦታ ጭምር እየጠፉ ፋኖን እየተቀላቀሉ እንደሆነ ሰምቻለሁ። ሌላም ቦታ በተመሳሳይ እንግዲህ ዋናው መሰረታዊ የሆነ ነገር አገዛዙ በቂ ኢንዶክትሪኔት ማድረግ የሚችልበት እንኳን ምክንያት አጥቷል። ጦርነት ወደ ጦርነት ከአንድ ውጊያ ወደ ሌላ ውጊያ የሚያላጋው ከፍተኛ መሰላቸት ውስጥ ነው የሚገኘው። ያንን ተከትሎ ነው በእኛ በኩልም በፍቅር ተቀብለን እያስተናገድን ያለ ነው። የተለየ ነገር አይደለም። ወዲህ ስናደር የኖርነው ጉዳይ ነው። ይህንን ደግሞ እነሱ ስለሚያውቁት በገፍ እየመጡ ነው። አሁን አስረስ እንደው እንደ መውጫ ማነሳልህ አጠቃላይ እንግዲህ አፋብን አሁን ያለውን ሁኔታ እንዴት እየተከታተለው ነው? በቀጣይ ከህዝባችን ምን ይጠብቃል? በሀገሪቱ ውስጥም በውጭ ሀገር ካለውም ከመላ ዳያስፖራ ማህበረሰቡም ምን ይጠብቃል? ምን አይነት የትግል ዘመን ላይ ነው? ምን አይነት ጊዜ ላይ ነው ያለ ነው? ከትግሉ አንጻር እና ከትግሉ ግብ አንጻር አሁን ያለንበትን ምዕራፍ እንዴት ትገልጸዋለህ? የህብረተሰባችንስ ሚና ምን መሆን አለበት ትላለህ? የሚለውን እናንሳና ለዛሬ ፕሮግራማችንን በዚሁ እናጠናቃለን። አመሰግናለሁ። እንግዲህ ያለንበት ትግል ደረጃ ብዙ ዋጋ ከፍለንበት በብዙ የእድገት ሁኔታ ውስጥ ነው የምንገኘው። በሁሉም ፋኖ በሚንቀሳቀስባቸው ቀጠናዎች በአንድ ቼን ኦፍ ኮማንድ ስር፣ በአንድ ሊቀመንበር ስር፣ በአንድ ወታደራዊ አዛዥ ስር የሚመራ ሰራዊት መኖሩ ከአመት በፊት የማይታሰብ ከሁለት አመት በፊትም የማይታሰብ ነበረ። በጥቂት ጊዜ ግን አሳክተናል። ያንን ብዙ ፈተናዎችን አልፈን ነው በነገራችን ላይ ብዙ የውስጥም የውጭም ችግሮችን ተሻግረን ነው ድርጅት የፈጠር ነው። ስለዚህ ማንም ጉልበቱን፣ ሀሳቡን፣ ገንዘቡን አፍስሶ ውጤት ላይ ማዋል የሚችልበት አስተማማኝ
ድርጅት አለ። ይሄ ድርጅት ደግሞ ከተመሰረተ ወዲህ በተለይ በዓለም አቀፍ ደረጃ ቀደም ውይይታችን መግቢያ ላይ ትንግርቱ አንተም ስታነሳው እንደነበረው በትላልቅ ተሰሚነት ባላቸው ሚዲያዎች የፖሊሲ ግብዓት የሚሆኑ አርቲክሎች በሚጽፉ የተለያዩ ተቋማትም ጭምር እውቅና የተሰጠውና ጥያቄያችን አጀንዳችን ጭምር ከበፊቱ በብዙ ርቀት የተሻለ ዓለም አቀፋዊ እውቅና ያገኘንበት ዘመን ላይ ነው የምንገኘው። ዛሬ በምስራቅ አፍሪካ ውስጥ ያለ የፖለቲካ እንቅስቃሴ ካለ ፋኖ ፈጽሞ ሊታሰብ የማይችልበት ዘመን ላይ ነው የምንገኘው። ትልቅ ቫሪያብል ሆነናል። አሁንም ግን ትልቅ ፖቴንሻል አለን። የአማራ ህዝብ ካለው ኢኮኖሚያዊ አቅም ካለው ህዝብ ቁጥር ካለው አጠቃላይ ሁለንተናዊ አቅም አንጻር ካየው ግን አሁንም ብዙ መስራት የምንችልበት ፖቴንሻል እጃችን ላይ እንዳለ ይታወቃል። በውጭም የሚገኘው ማህበረሰብ እንግዲህ ፍላጎቶች አንድ ነገር እንዲሆን የምንመኝበት በተለይ ትግሉ እንዲያልቅ እንዲጠናቀቅ የምንፈልግበት ጊዜና አጠቃላይ ሁኔታ ከፐርሰፕሽናችን ትግሉን ከምናይበት ፐርሰፕሽን ከአጀማመሩ ከነበረው አጠቃላይ ሁኔታ የሚመነጭ ነው እና አሁን በሰከነ መንገድ ፖለቲካውንም የፕሮፓጋንዳ ስራውንም እጅግ በሰከነ መንገድ የያዝንበት ወቅት ላይ ነው የምንገኘው። ቢያንስ አንድ ትልቅ የኃይልና የፖለቲካ ማዕከል ፈጥረናል። ስለዚህ ይሄ ታሪክ ይህ አጋጣሚ በድጋሚ የመገኘት እድል የለው። ከዘመናት በኋላ ነው አማራ ለራሱ ጉዳይ በዚህ ልክ የተደራጀ በዚህ ልክ የታጠቀ በዚህ ልክ ሞትን የደፈረ ለራሱ ጉዳይ እንግዲህ በሀገር ጉዳይ ብዙ ዋጋ ስንከፍል የቆየን መሆኑ ይታወቃል። ለህልውናው ግን በዚህ ልክ ሲደራጅ ይህ የመጀመሪያው ነው። ስለዚህ ይህንን እድል በመጠቀም ይህንን መልካም አጋጣሚ በመጠቀም የአማራን ህዝብ ህልውናም ማስከበር የምንችልበት የኢትዮጵያን አንድነትና ህልውና ማስጠበቅ የምንችልበት ወሳኝ የታሪክ መጣጠፊያ ላይ ስለምንገኝ ይህንን አጋጣሚ በመጠቀም ሁሉም የድርሻውን እንዲወጣ ጥሪ ማቅረብ ፈልጋለሁ። በጊዜያዊ ነገሮች በሆኑ መግለጫዎች ወይ በሆኑ ተራ ነገሮች መወሰን በእነዛ ነገሮች ቢዚ መሆን አያስፈልግም። ትልቁን ስዕል ትልቁን ኢሜጅ ማየት ነው ያለብን። ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ተባብረን ዘረፈጁን የብልጽግና አገዛዝ ማስወገድ የምንችልበት አስተማማኝ ዘመን ላይ አስተማማኝ ወቅት ላይ እና የታሪክ መታጠፊያ ላይ ስለምንገኝ በዚህ ወቅት ሁሉም ተገቢውን ርብርብ በያለበት እንዲያደርግ ጥሪ ማቅረብ ፈልጋለሁ።